ሀገራት ያላቸውን የቱሪዝም ሀብቶችና ሰው ሰራሽ መወዳደሪያ አቅሞች ተጠቅመው ሀገራቸውን በበጎ በመሸጥ ቱሪዝምን ለዲፕሎማሲ እንደ መሳሪያ ይጠቀማሉ። በኢኮኖሚ የበለጸጉ ሀገራት በቱሪዝም ኢኮኖሚያቸውን ለመደገፍና ዓለም አቀፍ ትብብርን ለማጠንከር ይጠቀሙበታል። በዚህ ዘርፍ የተወሰኑ ሀገራትን ብንመለከት እንኳ ጃፓኖች ያላቸውን ባህላዊ ቅርሶችና ፌስቲቫሎቻቸውን እነ ሲንጋፖር መዳረሻዎቻቸው ላይ ኢንቨስት በማድረግ የተባበሩት አረብ ኤምሬቶች ደግሞ ትልልቅ ዓለም አቀፍ ሁነቶችን በማስተናገድ ቱሪስቶችና ባለሀብቶችን ለመሳብ ይጠቀሙበታል። ኢትዮጵያም ባለፉት የለውጥ ዓመታት የቱሪዝም ዘርፍን አንዱ የኢኮኖሚ ምሰሶ አድርጋ በትኩረት መስራት ከጀመረች ወዲህ በርካታ ለውጦች ተመዝግበዋል። በተለይ ነባር የቱሪስት መዳረሻዎችን በማደስና አዳዲስ የቱሪስት መዳረሻዎችን በማስፋት የተሰሩ ስራዎች ያሉ ሀብቶችን ሳንጠቀምባቸው እንደቆየን ያመላከቱ ናቸው። እነዚህ በገበታ ለሸገር እንዲሁም በገበታ ለሀገር የተሰሩ መዳረሻ ፕሮጀክቶች የኢትዮጵያን መልክ በእጅጉ የቀየሩ ናቸው። በአጠቃላይ በ7 ዓመት ውስጥ ካየን ትልልቅ ለውጦች አይተናል። የመጀመሪያው ለውጥ የታየው ቱሪዝም እንዳልተጠቀምንበት እንዳልሰራንበት ኦልሞስት እንደዚህ አይነት ድምዳሜ የሚመስል ግን ብዙ ሀብቶች እንዳሉን በደንብ ካወቅን በኋላ በጣም ኢኖቬቲቭ በሆነ የፋይናንሲንግ ሜካኒዝም ከዚሁ ከዋና ከተማችን ጀምሮ ከዛ ወደ የክልሎች በጣም አካታች በሆነ ሁኔታ ወደ የክልሎች እንደሄደ እንደምታውቂው ብዙዎቹ ከገበታ ለሸገር፣ ገበታ ለትውልድ እያለ ገበታ ለሀገር፣ ገበታ ለትውልድ እያለ የሄዱት ትልቅ ለውጦች አምጥተዋል። ሌላው ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗ እንደ ኢትዮጵያ አየር መንገድ ያሉ የአፍሪካ ኩራት የሆነ የአየር መንገድ ባለቤትና የዲፕሎማቶች መኖሪያ መሆኗ ለቱሪዝም መወዳደሪያ አቅም እንዲኖራት አስችሏል። እንደ ሀገር በተሰሩ ግዙፍ የልማት ስራዎች የትልልቅ ተቋማት ሁነትና ዓለም አቀፍ ጉባኤዎች በኢትዮጵያ እንዲካሄዱ ይሁንታን ፈጥሯል። በዚህም ለሀገራችን አዲስ ዘርፍ የሆነውን የኮንፈረንስ ቱሪዝም እንዲፈጠር አስችሏል። ኢትዮጵያ የምትታወቀው ከዚህ በፊት እንደው በሌጀር ቱሪዝም ምንለው የሆነ ባክፓከር ይመጣል፣ ሀገር ያያል፣ ባህል ይጎበኛል፣ ታሪክ ይጎበኛል፣ መልክዓ ምድራችን አይቶ ይሄዳል። እዚህ ውስጥ ግን የቢዝነስ ቱሪዝሙ በጣም ዊክ ነው የነበረው። ስለዚህ አንዱ የተሰጠን ዳይሬክሽን በኋላም የመሰረተ ልማት ዝርጋታዎች ሲመጡና ብልጥሞን ስንጀምር አንዱ ያመጣነው ኮንፈረንስ ቱሪዝም ነው። እንዳልሽ በ2016 ከ30 የሚበልጡ አልነበሩም። 2017 ግን 5 እጥፍ ነው የነበረው። 156 ኢንተርናሽናል ኮንፈረንሶች ሰበሩ። ያንዳንዱ ሚኒስቴር መስሪያ ቤት አዘጋጅቷል፣ በግል ተቋማት ተዘጋጅቷል፣ ተጠሪ ተቋማቶች አዘጋጅቷል። እንግዲህ 156 ስንል ቁጥራቸው በትንሹ ከ300 እስከ 25 ሺህ ሰው ነው። በ2018ም 20 ሺህ ሰው የተስተናገደበትን ሁለተኛው የአፍሪካ የአየር ንብረት ጉባኤን ጨምሮ ቀላል የማይባሉ ሁነቶች ተካሂደዋል። ይህም የሀገርን ገጽታ ከመገንባት ባሻገር የእንግዶችን ቆይታ ጊዜ በማራዘም ከቱሪዝም ዘርፉ ገቢ እንዲገኝ አግዟል። ባለፈው ዓመት ኒርሊ ወደ 1.29 ወደ 1.3 ሚሊዮን አካባቢ የውጭ ቱሪስት ነበረ። ይሄ ማለት ከዚህ በፊት የነበሩን ገቢዎች ከ3 ቢሊዮን ከ2 ቢሊዮን አያልፉም ነበረ። በዚህኛው ዓመት ወደ 4.9 ቢሊዮን ዶላር አካባቢ ደርሰናል። ይሄ አሁን ኢኮኖሚውን እየደገፈ ነው ያለው ብለን ወደ ትራኩ እየመጣ ነው። በስራ ፈጠራው በእንቅስቃሴው ከዛ በላይ የአዌርነሱ ራሱ ክሬት መደረጉ በጣም ለኢኮኖሚው ትልቅ ተስፋ እንግዲህ ኤክስፔክት የምናደርገው ይሄኛው አሁን ያዝነው የ10 ዓመቱ እቅድ ሲያልቅ ወደ 7.6 ሚሊዮን የውጭ ቱሪስት ይኖረናል ብለን ነው የምናስበው። የሚያሳየው ፕሮጀክሽን በደንብ እዛ ደረጃ እንደምንደርስ ያሳያል። የመደመር መንግስት ቱሪዝም አንዱ የኢኮኖሚ ምሰሶ ሆኖ ሚና እንዲኖረው በዘርፉ የሚፈለገውን ውጤት ለማምጣት ስትራቴጂ በመንደፍና ህጋዊ መሰረትን በመጣል መስራት እንደሚገባ ያምናል። በመሆኑም የቱሪዝም ዘርፉን በእውቀት በመምራትና አስፈላጊ መሰረተ ልማት ጥራት ያለው አገልግሎት ማቅረብ እንደሚገባ በማመን ትኩረት ሰጥቶ እየሰራበት ይገኛል።